ውሸት፣ ከባድ ቅጥፈት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። መልካም እንግዲህ ያሲን ኑሩ በመስጊድ ውስጥ ሰብስቧቸው ሀባሾችና ዋብዮች፣ ሱፊዎችና ዋብዮች ልዩነት እንደሌላቸው ከሌላው ዓለም ሙስሊም ጋር እንደሚለዩ የኢትዮጵያኖቹ ግን ልዩነት እንደሌላቸው ተናግሯል። ከባድ ቅጥፈት። የአንተ ሼሁል እስላም የምትለው ሙሐመድ ቢን አብዱል ወሃብ እንደዚህ ይላል። ገጽ 104 ላይ ኪታብ ተውሂድ ላይ ማለት ነው። ካላ ስሞችና ባህሪያት አንዱንም አለመቀበል ከእስልምና ውጪ ያደርጋል። አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ስለዚህ እነሱ አላህ ይሮጣል፣ ይስቃል፣ አላህ እጅ አለው እግር አለው የሚለውን በሙሉ አይቀበሉም። እንኳን አንዱን ተውና ሁሉንም አይቀበሉም። ይበልጥ ግልጽ ለማድረግ ይሄንን አድምጡ። በሙስሊሞችና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላስ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ Subhanahu Wa Ta'ala ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። እንግዲህ እንደሰማችሁት ነው። ሀባሾቹ ዋብዮችን አላህ እንኳን ሊቀበሉት ይቅርና ተጀምሮ ያላለቀ ጣዖት እያሉ ነው የሚጠሩት። ጣዖት አምላክህን እያለ አይ የኔና የሱ አምላክ አንድ ነው ተመሳሳይ ነን እምነታችን እያልክ ራስን አሸውድ። ኡስታዝ ያሲን ኑሩ ተማሪዎችን እንደዚህ አደልሏቸው። ከእንደዚህ አይነት ተጀምሮ ካላለቀ ጣዖት ጌታ ነፃ ያውጣችሁ። አሁን ላይ ብለናል፣ በዚህ ጉዳይ እናወራበታለን። ብቅ በሉ እንግዲህ ተመልከቱት። የሙስሊሞች አምላክ ምን ይወርዳል? የሌሊቱ 1/3 ክፍል ባለፈ ሰዓት ይወርዳል ይላል። የሌሊቱ 1/3 ክፍል ባለፈ ሰዓት ማለት ያ ምን ማለት ነው? ኦልሞስት ወደ ሌሊት 9 ሰዓት ምናምን ማለት ነው። ስለዚህ በዚያ አቆጣጠር አሁን እንግዲህ ተመልከቱ። አዲስ አበባ ላይ 23 ሰዓት ከ33 ነው። ስንት ማለት ነው? 5 ሰዓት ተኩል ማለት ነው። ዱባይ 6 ሰዓት ተኩል ነው። ኒውዮርክ 16 ከ34 ነው። አውስትራሊያ 4 ሰዓት ከ30 ነው። ቺሊ 2 ሰዓት ከ4 ነው። ሜክሲኮ ቀን 14 ሰዓት ከ34 ነው። ሳውዝ አፍሪካ ደግሞ ማታ 22 ሰዓት ከ34 ነው። ተመልከቱ፣ የተለያየ ሰዓት አቆጣጠር አለ። ስለዚህ ይህ አላህ በየትኛው ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት በየትኛው ሀገር ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት የሚወርደው? ወደ ቅርቢቱ ሰማይ የሚወርደው በየትኛው ሀገር ሰዓት አቆጣጠር ነው? ከመሃላችሁ አንድ ሰው ማይክ ከፍቶ እንዲመልስልን እንፈልጋለን። ይሄን መልሱልን። አወራረዱ እንዴት እንደሆነ አናውቅም ምናምን ብላችኋል፣ መልሱልን። ረመዳን ማይክን ክፈት። ረመዳን እስቲ እየሰማችሁ ነው አለው። የት ሀገር ነው አንተ ያለው ወንድማችን? እኔ ኢትዮጵያ ነው ያለው። ኢትዮጵያ ላይ እንደምታየው እንግዲህ አዲስ አበባ አካባቢ ነህ? አዎ ወደዛ ነኝ። እሺ ከምሽቱ 23 ሰዓት ከ35 ነው። 5 ሰዓት ከ35 ነው አይደል? አሁን እናንተ ጋር አላህ በእናንተ ሰዓት አቆጣጠር ነው ወደ ቅርቢቱ ሰማይ የሚወርደው? እሺ ይህንን ጥያቄ ለመመለስ የሞት መላእክት የለም በእናንተ? ምን ያገናኘዋል ብራዘር?
አይ ሰዓቱን ልነግርህ ነው እንዴት እንደሆነ። እሺ ንገረን። ያው ሰዓቱን አንተ ቀጥል። የሞት መላእክት አለ ወይስ የለም? አሁን በእናንተ የሞት መላእክት የሚባል ነገር የለም? ራስን ችለህ መልስ ብራዘር። እኮ ጥያቄውን እኮ ነው እየጠየኩ ያለሁት እኮ ጥያቄውን እንድመልስልህ ነው ጥያቄ እየጠየኩ ያለሁት። ምንድን ነው የሚያገናኘው? እኔ እኮ ስለ ሰዓቱ ነው የጠየኩህ እኮ። ሰዓቱን ልንገር አልከኝ። ሰዓቱን ልነግርህ እኮ ነው። የሞት መላእክት በእናንተ ካለ እኔም ጥያቄውን ጠይቄ አዎ ካለ ችግር የለውም። እሺ በእናንተ የሞት መላእክት ስላለ ሙሳ በቦክስ አይኑን ያጠፋው ስላለ ችግር የለውም አውቀዋለሁ። ቀጥል እኮ የሞት መላእክት አለ ወይ በእናንተ የሚለውን መልስልኝ። እሺ ኮንስታንቲኖስ እባክህ እኔ ችግር የለውም። አይኑን የጠፋውን የሞት መልአክ እናንተን ስለማውቀው ቀጥል አልኩህ እኮ። እኔ እኮ አሁን እኮ እየጠየኩህ ያለው ጥያቄ ነው እኮ። ከዛ መልሱን ለመልስልህ ነው ብራዘር። እሺ ቀጥል። አለ አዎ ቀጥልሽ። እኔ ያለው እሺ የሞት መላእክት እሺ ሁሉ ሰው ሲሞት በየትኛው ሰዓት ነው እየሄደ ያለው ነው የሚለውን ጥያቄ መልስልኝ። እሺ አይታችኋል? ዋሃብያ ማለት ይሄ ነው። ሰዓቱን ልንገር አለኝና የሞት መላእክት የሚመጣው አሁን የኔ ጊዜ ከሞት መላእክት ጋር አገናኝቶ በቦክስ አይኑ ከሚጠፋ መላእክት ጋር ሁሉም ፈጣሪ ነው እኮ። ይሄንን ፈጥሮ እንደዚህ ያደረገ አምላክ እንዴት ነው እቺኛዋን ትንሽ ነገር እንዴት ነው ይሄ እንደዚህ ሊሆን ይችላል ብለህ የምታስበው? ኮንስታንቲኖስ ሐዲስ እኮ ነው ያለው። እኔ ነኝ እንዴ? ሳይ ሙስሊም 758 ቦታ እንዴት ነው አሁን የሞት መላእክት አሁን እዚህ ጋር የሞት መላእክት እንደፈለገ የሚያደርገው ነገር ሲሰማር እንዴት ነው ፈጣሪ? ረመዳን ችግሩ እኮ የመጣው እኮ የእናንተ መንፈስ አይደለም ፊዚካል ቦዲ ያለው ነው ችግሩ እኮ የሚመጣው እኮ ሊትራሊ ስትላችሁ እናንተ። እኛ አሁን ለምን ተባለ ሳይሆን ፊዚካል ቦዲ ካለ አንተ ካለህበት ቦታ ውጭ ሌላ ቦታ ላይ ልትገኝ ትችላለህ? አትችልም። አላህም ከአርሽ በላይ እንጂ ከአርሽ በታች ሊገኝ አይችልም። ለምን? ፊዚካል ቦዲ ስለሰጠው እኮ ነው። ትልቁ ችግር የሚመጣው እሱ ጋር ነው። ፊዚካል ቦዲ ማለት እግር፣ እጅ ምናምን ሁሉ አይ ነገር ጭንቅላት ምናምን አለው አይደል? እሱ ነው ብትለኝ የለውም አለ። ያ አሁን ለምሳሌ እግር፣ እጅ የለውም። እግር ምናምን አለው። እሺ ኦኬ። ስለዚህ ያ አይደለ እጁ የሚታይ ነው አይደለ? እግሩ የሚታዩት ነው። ምን ላይ ነው ያለው? እግሩ፣ እጁ ይታያል፣ ጭንቅላቱ ይታያል። ምን ላይ ነው ያለው? ካልበና ታሳይሽ ቡሃሪ 7439 ላይ አለ እኮ የውመል ቂያማ ታይቷል። ስላላነበብኩት ይሆናል ገብቶሃል። ስላላነበብኩት ብራዘር፣ እኔ ስላላነበብኩት እስኪ አንተ አሳየኝና አላነበብኩ። ያውሽ ኦኬ። አቂዳህ ግን ምንድን ነው? ከዛ በፊት አቂዳህን ትነግረናለህ ወንድማችን። አቂዳህ ምንድን ነው? እኔ በቁርአን ብቻ ነው ማምነው። ሐዲስ አትቀበልም? እኔ ቁርአን ሐዲስን ነው። መልካም። ሺን ምን ማለት ነው ወንድሜ? በአማርኛ አድርገልኝስ። አይ ሺን ማለት አታውቅም? ሺን ምን ማለት ነው? ሺን ማለት ባት ነው። ላሳይ፣ ባቴን አውጥቼ ከማሳይ ሺን ማለት ምን ማለት እንደሆነ ቀጥታ እዚህ ጋር ላሳይ። ይሄው ሺን ባቴ፣ ይሄው ሺን ማለት ይሄ ነው ባት። ይሄ ደግሞ የአላህ ባት ነው። ይሄው ላሳይ። እንዲህ ብሎ ጠየቀ። ምን ሆነ ባቱ? ምን ሆነ እግሩ? ምን ሆነ? ምን ምንድን ነው እዚህ ላይ የሚለው ምንድን ነው ኮንሴፕቱ? መልካም እሺ ላሳይ። እንዲህ ይላል then the almighty will come into እሺ ይኸው አዳምጠኝ። በቂያማ ቀን አላህ ወደ እናንተ ይመጣል አይደለም? ያንን ነው የሚናገረው። then the almighty will come to them in a shape other than the one which they saw the first time በተለየ ቅርጽ አላህ ወደ እነርሱ ይመጣል ይላል። ከዛ and he will say እንዲህም ይላቸዋል I am your lord እኔ ጌታችሁ ነኝ ይላቸዋል። and they will say እነሱም እንዲህ ይሉታል you are not our lord ይሉታል። አንተ አምላካችን አይደለም ይል ከዚህ ይሉታል። and none will speak ሁሉም መናገራቸውን ያቆማሉ። to him
then but the prophets ከነብያት በስተቀር ማንንም ከሱ ጋር አብራም and then it will be said to them እንዲህም ይባላሉ do you know any sign by which you can recognize him በምን አይነት ምልክት ልታውቁት እንደምትችሉ ታውቃላችሁና አላቸው የት ሄድኩ ኦኬ እዚህ ጋር ነው do you know any sign by which you can recognize him ተብሎ ሲጠይቁ they will say the shin በባቱ እናውቀዋለን እንለየዋለን በባቱ ከሌሎቹ እንትን ማለት ነው ፈጣሪ በባቱ እንለየዋለን እሺ እናመሰግናለን ስለዚህ በባቱ ስለምትለየው ያለ አባት ምን አይነት ነው ንገረን በእዛ ላይ ከተጻፈ ነገርኝ ሲባቱ ምን አይነት ነው ገልጿል አልተገለጸም እና ጋር ካልተገለጸ ኬታ መተዋለ ያልተገለጸ ነገር ታዲያ እንዴት ነው በባቱ ወጣቀው ያልተገለጸ ገብቷል ባቱ ወፍራም ነው ቀጭን ነው እንትን ነው ረጅም ነው ሰፊ ነው ምናምን ቢለው ቢገለጥ ታነብልኝ ነበር አሁን ካልተጻፈ ኬታ ነበርልሽ እሺ ያው በሱና ቋንቋ ተላላችሁ እኮ ሪኮግናይዝ የምታደርጉት በባቱ ነው ምን ለዩት ታውቁት በባቱ እና ቋይለን ማለት እኮ ሳይሆን እዚህ ጋር ሲጻፍ ነው እኔ ማነበረ ካልተጻፈ ኬታ መተዋለሁ ያው በባቱ እንዴት ነው ባቱ ለምሳሌ ይሄ ባት ነው ስታስብ ጭንቅላት ቢሆንስ ማጣቀው ነገር ስለሆነ ባት ነው የሰው ማጣቃት እንዴት ይሆናል እግር ብሎ አይን ይሆናል አይሆንም ወይ ደግሞ የማንንም አይመስልም ብላችሁን አላ የማንንም አይመስል ከሆነ ጭንቅላትና ባቱ ጋር እንደሆነ አይለይስ በዛ ልታውቁት ትችላላችሁ ነው የሚለው መሰለኝ ያነበብከለኝ አይደለ ቆፍጠንቲንስ ልታውቁት ትችላላችሁ አይደለም ታውቁት በዛ ነው የምናውቀው ትላላችሁ እናንተ ከዛ ደግሞ የሚገርምህ ተመልከት ሶ አላህ አለ ከዛም አላህ will then uncover ምን አለ his shin ባቱንም ገለጥ አድርጎ ያሳየዋል ተሸፍኗል አዎ እንድናቀው ስሙን እንድናቅ ማለት ነው ባቱን ማለት ያ የተሸፈነውን ባት ተገልጦ ያሳያቸዋል መታወቂያ ሲጀመር በእግር ነው እንዴ በፊት ነው እንጂ የሆነ አካል የምታውቀው ፊቱን አይተህ ነው እንጂ እግሩን ነው አይተህ ነው እንዴ አዎ ፊቱንማ አይተህ ነው እሺ በዚህ ላይ ግን ባቱን አይተህ ነው የተባለው የሺያዎች አዲስ አለ ሴት ልጅ ዳሌዋን እና እግሯን አይተህ እንትኗ ትልቅ ነው ትንሽ ነው ምናምን ብለው እንትን የሚሉበት እንዴት አላህም እንደዛ ከእግር ጋር እግሩ ታይቶ አላህ ነው አይደለም አይመጣውም እኮ ባይ ዘ ዌይ መታወቂያ ራሱ የምንነሳው ፎቶ ፊታችንን ነው እሱን አይነት ምግባር ነብያቸው ያደርግ ነበረ በይሄው ሐዲሱንም በስነ ስርዓት እናሳየዋለን ሐዲሱ የሺያዎች ነው ሙሐመድ ብን ያዕቆብ ከባለበሮቹ መካከል ከሆኑ ሰዎች ስብስብ ከአህመድ ቢን አብደላህ እርሱም ካንዳንዶች ባልደረቦች እነርሱም እንዲህ ካሉት አስተላልፈዋል ምን አሉ ነብዩ አንዲትን ሴት ለማግባት በሚፈልጉበት ጊዜ ምን ያደርጋሉ ወደ እርሷ እንድታይ አንዲትን ሴት ይልካሉ ከዛስ እንዲሁም እንዲህ ብለው ያዟት ነበር ምትላቋ ሴት እንዲህ ተብላ ትታዘዝ ነበር የአንገቷን የፊት ለፊት ክፍል አሽትቺው በይው አንገቷ መልካም ማዛ ካለው እርሷ መልካም ጣፋጭ ጠረን ያላት ትሆናለች እንዲሁም ወደ ቁርጭምጭሚቷ ባቷ ተመልከቺ የሚያዘማን ነው ነብዩ መሐመድ ምክንያቱም ለስላሳና ስጋማ ከሆነ ክፉን አንተ ታመጣለ አዲስን እኔን ተቋት ሳርግ ይሰል ያው እንዲህ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም ባታ አይተ ትልቅ ነው ትንሽ ነው አለ በዚህ ቢታወቅ እኔስ አሁን አላህ ለማወቅ አላህን ለማወቅ ሐዲስ ነው አላህን ለማወቅ ባታይቶ መታወቂያ አራዚ ይላል ባይዘይ ማማር አራዚ ያባሾች ነው አራዚ በጣም ኢብኑ ተሚያ ጋር ኢብኑ ተሚያ ብዙ እንትን ብለዋል ከአራዚ ጋር መታወቂያ ራሱ በፊት ነው በእግር እንዴት ነው መታወቂያ የሚሆነው ኤኒዌይስ ሲወርድ እሺ ወደ ቶፒኩ እንመለስና ሲወርድ የባቱ አሁን አብሮት ይወርዳል ረመዳን እኔ ያልተጻፈ ነገር እንዲህ ልንገርህ ወረደ ሲባል አንድ ነገር የሆነ ነገር ወረደ ከተብሎ የሆነ ሂንት ነገር እንዳለ ነገር ከተጻፈላ እንደዚህ ትላለህ
ያልተገለጸ ነገር ምን ብዬ ነው አሁን እግሩ ወረደ እጁ ወረደ አይኑ ወረደ ግንባሩ ወረደ ብዬ ልነግርህ ነው? አሁን ቀላል ነው እኮ ማስማማት እንችላለን። እግሩ ከእጁ በታች ነው ያለው ከእግሩ በላይ ነው ያለው እጁ? ቀላል ነው። እንዴት ታስማሙታላችሁ? እኔ አሁን ሰሜ ረመዳን ቡሃሪ 48 ላይ እፎይ እኔ አሁን ረመዳን ነኝ አላየኸኝም እና እግር አለኝ የለኝም ሰው ስለሆንክ ስለማለት ለመኖሬ እግር አለኝ አካል ጉዳተኛ ካልሆንክ ይኖርሃል ሳልነግርህ ምን ሳልነግርህ እጃለኝ አይነ ያለ አለ አካል ጉዳተኛ ካልሆንክ አሁን እግር እንደሌለኝ እግር አለኝ እንደዚህ እጅ አለኝ እግር አለኝ አይን አለኝ ጆሮ አለኝ ምናምን ብዬ ብነግርህ ነው እንጂ ካልነገርኩ ከመኬት ታመጣዋለህ ነው። አይ ሰው የሚለው እኮ ጀነራል ኮንሰንስ ያስማማናል። ሰው የሚለው እነኚህ አካል የሚሉት እነኚህን አካላቶች ፓርቶችንም ያካትት ስለሆነ ማለት ነው። አሁን አለኝ ብሎ የነገረህ ነገሮች አሉ አይደለ? አለኝ ብሎ ነገረኝ፣ ግን እሱ እጄ ይወርዳል እግሬ ይወርዳል አላለኝም። ምን ያውን ጌት እሺ ስለጠየቀኝ አሁን አንድ ላይ ይወርዳል አለልህ ቢነግረኝ አዎ ወርዷል እልሃለሁ። ገብቶሃል? አሁን በቀላል እኮ ነው። ቂያ ማለት ጋነምን እግሩ ይጭንባታል። ቆይ አንዴ ጋነምን በእግሩ ጭኖ ይሞላታል። ስለዚህ እግሩ ጋነም የሚጭን ከሆነ እጁና ፊቱ ከእግሩ በታች እንዳልሆነ ከዚህ እናረዳለን። እግሩ የመጨረሻው ፓርት እንደሆነ ማለት ነው። ጋነምም ከሚጭንባት አንጻር አንረዳም ከዚህ። ስለዚህ እጁ ከእግሩ በላይ ነው እንጂ የሚሆነው በታች ሊሆን አይችልም። እንደዛ ከሆነ እግሩ ጋነም ላይ ሲጭን እጁ ከስር ከሆነ እጁ ጋነም ውስጥ መግባት አለበት፣ ፊቱ ጋነም ውስጥ መግባት አለበት። አግኝተኛል ፖይንቴ? ስለዚህ እጁና ፊቱ ከላይ ነው የሚሆነው ማለት ነው ጋነምን ሲጭን። እዚህ ላይ ከተስማማን ሲመጣ ደግሞ ሲወርድ እጁን ይዘረጋል መጥቶ። በዚህ ፐርሚስ መሰረት እግሩ ከታች ነው የሚሆነው ከእጁ በታች አይደለ? እጃችሁን ዘርግታችሁ የለመነኝ የጸለየ ነው የሚለው ወይስ እጁን እሱ ነው የሚዘረጋው? እስኪ ያሳየኝ። ራሱ አላህ ይዘረጋና ማን እጁን ዘርግቶ ይወርድና ማን ነው ምሕረት የሚጠይቀኝ የምንለው ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ሎክ ወን ዶማ አድርገው ይታያል። አንበቦሽ when the third of the night remains Allah descend to the lowest heaven and open the doors of heaven አንድ ሶስተኛው ሌሊቱ ሲቀር ምን ይሆናል ይላል? አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ በኋላ የሰማይ በሮችም ይከፈታሉ ይላል። ከዛስ he extends his hand and say እጆቹንም እንዲህ ዘርግቶ give him የሚጠይቀኝ ይኖራል የምሰጠው ይላል። እፎ ይቀጥል መታል አለኝ አለ። አሁን እኔ እኮ ያለው መስሎኝ ቀጥዬ ነበር። ቀጥለው። እሺ is there anyone who will seek my forgiveness ምሕረት የሚጠይቀኝ አለ so that I may forgive him የምምረው this continues until the dawn breaks ጎ እስከሚቀድግ ድረስ ጠዋት እስከሚሆን ድረስ እንዲቀጥላል። ይኸው he extends his hand and says ብሎ ይናገራል። ተስማማን? ረመዳን እኔ ግን እጁን ዘርግቶ የጠየቀኝ በዛ በግማሽ ሰዓት ላይ ጠየቀኝ እምረዋለሁ ወይ የጸለየልኝ ሰግዶ እንትን ያለልኝ ከሆነ ምናምን ይመስለኛል። እንደዛ ነው የሚለው እኮ በአማርኛ አድርገው ሂዝ ነው የሚለው። ወደ አማርኛ ቀየርለት፣ ምንም ችግር የለውም። ወደ አማርኛ within a fraction of a second ይቀየርላል። እንዳታስብ ብራዘር። ኦልራይት እሺ ብራዘር። እሺ እጁ ካልመጣማ እኮ ከፋፈልከው እኮ ረመዳን አንድ ይመጣል ካልከኝ በኋላ እጁ አይመጣም ካልከኝ ታዲያ ምኑ ነው የሚመጣው?
እጅ ሳይሆን እኛ ወደ እጃችንን ዘርግተን እኛ ስንለምነው የዛን ኦኬ መዘርጋቱ ነው የከበደ እጁን ይዘረጋል የሚለው ነው የከበደ ያው እንዲህ ይላል የሌሊቱ 1/3 ሲቀር ምኑንም ይዘርጋ ተመልከት ወንድማችን ባይዘዌ ወደ እውነት እንድትመጣሽ ወንድማችን ምንም ፖይንት የለንም እሺ የሌሊቱ 1/3 ሲቀር አላህ ወደ ታችኛው ሰማይ ይወርዳል ይላል ምን አለ የሌሊቱ 1/3 ምን ሲል ሲቀር አላህ ወደ ታችኛው ሰማይ ይወርዳል የሰማዮቹን በር ይከፍታል እጁን ምን አለ እጃችሁን አይደለም ያለው እጁን ዘርግቶ ምን ይላል እስቲ አንብቦ ብራዘር እጁን ዘርግቶ ጀዛከላህ በቃ ጨርሳል ያው እጁን ዘርግቶ እንድሰጠው የሚለምነኝ አለ ይቅር እንድለው የሚለምነኝ አለ ይላል ምን እስኪል ድረስ ይህ ጎ እስኪቀድ ድረስ ይነጋ ድረስ ኮንስታንቲኖስ ይቅርታ አንዴ ብራዘር አከቀጠል እጁን ዘርግቶ ሲል አንድ ነገር እጁን ዘርግቶ የጠየቀኝ ምን ማለት ነው እጁን ዘርግቶ የጠየቀኝ ማለት ነው እኔ ነኝ እኮ እጄን ዘርግቼ ጠያቂው እኮ ራሱ ነው እንጂ እሱ እጁን ዘርግቶ እኔ ነው የጠየቀኝ ኖ ራሱ እኮ ነው ጠያቂው አካል ነው ያለው አንዳንድ የአማርኛ እንትን አለ አይደል አንተ አሁን ከኔ የተሻለ አማርኛ ሊኖር ይችላል ገብቷል አይደለም እጁን ዘርግቶ እኔን የሚጠይቀኝ ካለ ነው እንጂ እኔን እኮ አላለም እጄን ዘርግቼ የሚጠይቀኝ እንዴት ነው ይሄ ኮንሴፕቱ እንዴት ነው የሚሆነው ገብቷል እንደዛ አላለም እጁን ይዘረጋና ፈጣሪ እኔን ፈጣሪ የምጠይቀው አንዴ እፎይ እሱ እኮ እየጠየቀህ ነው ማን ነው የሚለምነኝ የምጠይቀው እጄን ዘርግቼ ወይስ እሱ ነው እኔን እጁን ዘርግቶ የሚጠይቀኝ እሱ እየጠየቀህ እኮ ነው ገና አንተ አይደለም እየጠየቅህ ያለው እሱ ምን ብሎ እየጠየቀህ ነው ማን ነው ምህረት የሚጠይቀኝ በዛን ሰዓት በግማሹ ሰዓት ምህረት የሚጠይቀኝ ማን ነው እኮ ይሄንን እየጠየቀህ ያለው ማን ነው አንተ ነህ እየጠየቅህ ያለው እሱ ነው ፈጣሪ እኮ ነው የሚጠይቀኝ እኮ የሚለኝ እኮ ፈጣሪ አሁን አላህ እንደዚያ ነው የሚለኝ እጁን ዘርግቶ የሚጠይቀኝ ማን ነው እኮ እጁን ዘርግቶ የሚጠይቀኝ አይደለም እያለ ያለው እጁን ይዘረጋና እና አለች እኮ እና ማለት አያያዥ ነች እጁን ይዘረጋና ማነው ምህረት የሚጠይቀኝ የምለው ማነው ይቅርታ የሚጠይቀኝ ይቅር የምለው ይላል ማነው ባዩ አላህ ራሱ ማለት ነው እዚህ ላይ እንተኛው ባይዘው ረመዳን ወጣት አይደለም ፈጣሪ አንዴ ልጠይቅህ ዘርግተህ ነው ወይስ ወይ በመጀመሪያ ደረጃ ረመዳን እጃችሁን ለዚህ ዘርግታችሁ አይደለም የምትጠይቁት ዱዓ ነው የምታደርጉት እጅ ዘርግተህ እንደዚህ ብለህ አይደለም ዱዓ እጅህን ዘርግተህ ማለት እጅህን መዘርጋት ማለት አማርኛ ነው ኮንሰፕቱ ነው ቀጥታ እጅህን መዘርጋት ማለት ጸሎታችሁ ለዛ አይደለም ቆይ ፈጣሪ መጠየቅ ማለት እኮ ጸሎታችሁ እንደዛ አይደለም እጅ ዘርግቶ አይደለም እናንተ ጸሎት ሲጀመር ስለዚህ ክፍሉ ማይለው ነው እኮ ሲሰግዱ አይደለ ሱፊ ሲሰግዱ አለ ተጁድ ምናምን አይደለ ረመዳን ወይ ምን አለ ዱዓ ማድረግ አይደለም ሱፊ ተነስተህ ሱፊህን ወይ ደግሞ ፈጅርህን ሲሰግድ ነው አላህ ጸሎት የሚሰማ እንጂ ዱዓህን አይደለም መስገድህን ነው አይደለ ያቺን 2 ረካዓ ሰላት ሰላት ነው ዱዓ ግን እጁን ዘርግቶ የሚጠይቀኝ ማለት እኮ አሁን ወደዚህኛው እጁን ዘርግቶ የሚጠይቀኝ ማን ነው እንጂ የሌሊቱ ሶላት ነው ያበደ እጄን ዘርግቼ እሺ እጁን ዘረጋ ከዛስ ምንድነው ዱዓ አርጉል ጸልዩ ነው ስገዱ እኛም አላህ ዘርግቶ ይቀበልሃል አይደለም ኮንሰፕት አማርኛ ስለሆነ አሁን አማርኛ ቀጥታ ልንገረው ብራዘር ነው ረመዳን የምረው ነው ረመዳን እኔ እጄን ዘርግቼ ምለ አንዴ ቆይ አንዴ በግልጽ ለአንተ እንድታየው ነው እንድትመለከተው እሺ ብራዘር ይኸውልህ ተመልከት ቴክስቱ ሙሉን ተመልከተው the messenger of Allah አለ ተመልከት የአላህ መልእክተኛ እንዲህ አለ when አለ ተመልከት a third of the night remains Allah descends to the lowest heaven አለ ይሄ መሐመድ እየተናገረ ነው ምን አለ
አላህ ወደ ቅርቢቱ ሰማይ ይመጣል ምን የሌሊቱ 1/3 ክፍል ባለፈ ሰዓት ብሎ ተናገረ። ከዛም የሰማይ በሮች ይከፈታሉ ብሎ ከተናገረ በኋላ ሂ ብሎ የሚናገረው ስለማን ነው? ስላለ ቀድሞ ስለነበረው ነገር ነው አይደል? አላህ ለምትለው ቦታ ነች ሂ ተብላ የገባችው። መቼም ይሄንን ሲምፕል እንግሊዘኛ አንደኛ ክፍል እንግሊዘኛ አይከብድም። ሂ ለምትለው እዛ ቀድሞ ለነበረው ስሙ ለተጠቀሰው አካል ለሚገቡ አላህ ማለት ነው። አላህ ኤክስቴንድስ ሂዝ አለ ሂዝ። ከዛስ ምን አለ? በጣም ኢዚ ሆነ እንግሊዘኛ ነው፣ ምንም ከባድ ነገር የለው። ሃንድ ሂዝ ሃንድ የተባለው ቀጥታ ከዚህ በፊት የተነግሮለት የነበረው አካል ነው። ኤንድ ሴይስ እንዲህም ይላል አለ። ተናጋሪው ማን ነው? አላህ። አላህ ምን ብሎ ይናገራል? የዘረጋው በቃ ቀላል እኮ ነው። እጁን የዘረጋው አካል ምን ብሎ ይጠይቃል? ማን ነው ምሕረት የሚጠይቀኝ? ማን ነው ይቅርታ የሚጠይቀኝ ብሎ የሚናገር ነው። እጁን ዘርጊው አካል ምሕረት የሚጠይቀኝ ማን ነው የምምራው? ይቅርታ የሚጠይቀኝ ማን ነው ይቅር የምለው ብሎ የሚናገረው ይሄንን አላህ ነው። እጁን ዘርግቶ ማለት ነው። ይሄንን እየተናገረ ነው። መልካም አይ ቲንክ ረመዳን እንትን ስላለ እንዴና አብሽሩ። ኧረ እኔ እኮ እንዴና ደህና ነው ሞጣ ማዳናችሁልኛ ማን ምን ተናላለ አጣር ያ ወጣት ነህ። አይ ተቀበሉ ኤሌመንታሪ እንግሊዘኛ ነው ነው ብዙ እንደማያደርጋለን ለምሳሌ እዛም ሰማይሉ አብሽሩ ያለው ነገር እያጣራ ምን አይ አክቹአሊ አይመጣም ብትለይም እኔ ዲስ ማች አርጊው አላደርግም። ምክንያቱም ይመጣል አላህ ብለህ እስካመንክ ድረስ እጁ አይመጣም ብለህ አርጊው ማድረግ ስለማችል ማለት ነው። ኦልሬዲ አላህ ይመጣል ብለህ ስላመንክ ማለት ነው። አላህ ስትል ደግሞ እጅ የሌለውን አይደለም መቼም እጅ ያለውን አላህ ከሆነ አንተ አላህ ብለህ የምትለው ይመጣል ኦልሬዲ ብለህኛል እኮ። አብዱል ከሪም ምንድን ነው የምትለው? አብዱ ማን የሚለው አብዱል ካሊድ ነው። አብዱል ካሊድም እንደዚህ አይደለም የሚጻፈው። አብዱል ቃድር ኦኬ፣ አብዱል ቃድር ነው። ኦኬ፣ ቃድር ነው። ቃድር እሺ፣ ቃድር አብዱል ቃድር። እንኳን ደህና መጣህ። እንዴት ነህ ሞጣ? እዚህ ቤት ውስጥ ሞጣ የሚል ስም አለ እንዴ? ደህና ነህ? እንኳን እኔ እንጃ ሞጣ መሰንከኝ። ሞጣ አይደለም እንዴ? እፎይ ማለት ፈልጌ ነው። ይቅርታ ሞጣማ እፎይ በብድር ነው የሚገናኙት። አይደል ነው ያለኝን ሰምታችኋል? አይ እፎይ ማለት ፈልጌ ነው። ይቅርታ ግሩፕ ላይ ያሳያቸው። እፎይ አይደል? እኔ ከሞጣ ጋር እስማማለሁ ብዬ አላቅም ነበር፣ ተስማማሁለታ። አንተ ደግሞ አንድ ስህተት እንትን አታድርገው። እፎይ አይደለም ሞጣ ያውለው እፎይ ተመልከቱት። ምን ሆኗል ሰውዬ? ሞጣ ነው እኮ አልክ እኮ ቀየርክ እንዴ? ደግሞ ወንድማችን ተበለ ስሙት፣ አዳምጡት። የተባለ ክርስቲያን እስላሞች ነው እፎይ። ዛሬ የአማራ ኦርቶዶክሶች ማወቅ አለባቸው። እፎይ የተባለ ክርስቲያን አይደለም፣ እነሱ ነው የመደቡት። ውሸቱን ነው። መሐመድ ስፐር ምናምን ላይ ይለቀልቃል፣ ያዘው ምናምን ይባል የነበር ጀግኖች ናቸው። እስላሞች እምነታቸውን ካያስነኩም እንዲባል እንዲፈሩ ያመጡት ነበር። በምስራቅ አማራ አቀፍ ንቅናቄ መረጃችን መሰረት እፎይ እስላም ረፈው ኦርቶዶክስ ምትባል ግን እነሱ የማይሰሩ ስራ የለም። አር ቢሊየነርስ ኦርቶዶክስ ውስጥ ያዘመቱት አክራሪ እስላም ነው ወይም ክርስቲያን ነው በሚያምን ደደም የታለፍ ወይ አልተነፈሰም። ራሱ እፎይ አክራሪ ዋሃቢስት እስላም የቦረናና የአዋሽ አካባቢ እስላም ነው እፎይ። ፊቱን ዝም ብላችሁ ተመልከቱ፣ መልኩን ተመልከቱት፣ ዝም ብላችሁ እዩት። በእኛ መረጃ መሰረት እፎይ ክርስቲያን አይደለም፣ አክራሪ እልም ያለ እስላም ነው።
ሻዕቢያም ነው። ኦሮምኛ በደንብ ነው የሚናገሩ። ያመጡት ራሳቸው እስላሞች ናቸው። በኦርቶዶክስ ሰርጎ እንዲሰልል እስላም ኃይለኛ ነው እንዲባል እፎይን ኦርቶዶክስ አላወቁም። እፎይ ሰደበኝ እያለ በጣም ይገርማል። በጣም አንጀት ይነካል። እስላም አውቆ እፎይ ደግሞ ለእኔ ሰደበልኝ ብሎ የሚከተለው ደግሞ ኦርቶዶክስ የተባሉት ውስጡ ሀሳብ እፎይን የሚከተሉት እሱ ትናታቻቸው እስላምን ሰደበው አዋረደው መሐመድ መስለዋል። እሱ አክራሪ እስላም ነው፣ ዋሃቢስት ነው። ባይዘው የመጣው ፐርፐስ እስላሞች ጠንካራ መስለው እንዲታዩ፣ ጀግኖች መስለው እንዲታዩ። ፖለቲካ እስልምና ፖለቲካ ነው ብያቸዋል። ሃይማኖት አለ ዋሃብያ ነው ተብሏል። ቦረና እና ሸዋ አካባቢ የሚገኝ አክራሪ የዋሃብያ አማኝ ነው እፎይ። አጎቴን እንጨምቀዋለን ዛሬ ዋሃብያነቴን አጋልጦብኛል። ሞታ ሙሸቢ በዚሁ አጋጣሚ ሙሸቢ ወኛለሁ። እፎይ የቴሌግራም ቻናላችንን ተቀላቀሉት። እፎይ ኦፊሻል በሚል ይኸው ሊንኩ እዚህ ያለ። እፎይ ጥያቄ ነበረኝ እኔ አታች አድርገዋል። እፎይ እዚህኛው ላይ ምኑን አልተደረገም። ኦኬ እፎይ ኦፊሻል ብላችሁ ሰርች ስታደርጉ 5575 ሰብስክራይበር ያለው የቴሌግራም ቻናል የእፎይ ኦፊሻል ቻናሉ ነው። ተከታተሉ። አዲስ ኢንፎርሜሽኖችን በየዕለቱ የሚያደርስበት ነውና ተከታተሉት። የዋሃብያን አካውንት ታሳያለህ፣ ታስተዋውቃለህ ትላለህ። ምን ይደረጋል እንግዲህ። ዋሃብያ ነው በሽር መውሊድ አይከበርም። ላኢላህ በቃ መውሊድ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ እሳት ነው። ትክክል ነህ። እፎይ ጥያቄ ነበረኝ። ስማኝ ቆይ አላህ አይወርድም የሚሉ እንዳለ እነሱ ካፊር ናቸው። ጃሚያዎች ተከታይ አላህን አይወርድም ይላሉ። አጎቴ አላህ ይወርዳል አይወርድም? አይወርድም፣ አይሰቀልም፣ አይወርድም። አብዱል ቃድር አላህ ይወርዳል አይወርድም? ከሌሊቱ 1/3 አይወርድም። ዒሳ ነው የሚወርደው። አንተ የምታመንከው አምላክ ዒሳ ነው የሚወርደው። ዋይ ቆንጆ። ስለዚህ ሙሐመድ አላህ ይወርዳል አይወርድም? ዛሬ በቃ ከብዙዎች ጋር ነው የምጨማመቀው። ከሁለት ታናችሁ መሐመድ ለማውረድ ይወርዳል ስለሚል ሐዲሱ ይወርዳል። እኔ እናንተ ተስማምተናል። ኢሳ አብዱልቃድር ማለት ነው። ስለዚህ ኢሳ ነው ይወርደው፣ አጎቴ አይወርድም እያለ ነው። አብዱልቃድር ትንሽ ወይ ሐዲስ ስላልሰማ ምናምን ነው እንጂ ያለ መቅራት ነው እንጂ ኪታቡ ስለሚል አብዱልቃድር ጋር ችግር የለውም፣ እንግባባለን ይመስለኛል። አጎቴም ደግሞ አይወርድም ብሏል። ችግር የለውም። ሐዲስ አለ የንዚሉ ረቡና ስለሚል ይወርዳል ስለሚል ያንን መካድ አይቻልም። ሐዲስ ነው። አብዱልቃድር እየካደ ነው ማለት ነው። አብዱልቃድር ደግሞ ክደው የእውቀት ሐዲሱን ሳይሰማ አይደለም። አላህ አይወርድም። አላህ ጀሃነምም በአንድ እግር ይረግጣታል ነው። አላህ ወደ ምድር አይወርድም። ዒሳ ነው ይሰማኛ። አብዱልቃድር አሁን እነሱ የያዙት የጀመሩት ምን አለ መሰለህ? እሺ በሌሊቱ መጨረሻ አካባቢ ላይ ዱዓ የሚያደርግ የሚቀበለው ይላል። ሰማይ ዱንያ ወርዶ ይላል ቁርአኑ እንትን ሐዲሱ ነው ያሉት። ይሄ ደግሞ ሐዲሱ ይላል ችግር የለውም። ሐዲሱ ስለሚወርዳል ይወርዳል በለው። እሺ መርሐባ። እሺ አጎቴ ትስማማለህ? እኔ ብዙም ስላንቀራሁኝ እኔ ጥያቄ ያገኝ ስማኝ እስኪ አጎቴ ትስማማለህ? ይኸው እነሱ
ይስማማል። ሐዲስ ነው ሐዲስ እሱ ምናልባት ወይ ሐዲሱን አልሰማ ሆኖ ሊሆን ይችላል እንጂ እናንተ ስላደናበራችሁት አብሮ እንዲደናበር አታድርጉት። ሙስሊም ነው ሐዲስ አለ ከተባለ ይሰማል። በቃ ሰማ እንታል ችግር የለውም ሰማኝ። እሺ አሁን ለምሳሌ ዝናብ ይቻላል እኮ እናንተ ነገርከኝ መውረዱ ሰማው ሊቀር ነው ወይስ እንደገና ይሰቀላል? ድምፅን ትንሽ ከፍ አድርጋ ጎርቴ አይሰማም። ወርዶ ይቀራል ወይስ እንደገና እንደወረደ ይቀራል ወይስ ይሰቀላል? የተመልሶ ነው ያለው ለሊት ሲወርድ ጥያቄው ለምን አስፈለገ? ጥያቄው እንደወረደ ይቀራል ወይንስ ተመልሶ ይሰቀላል ተወረደ በኋላ ነው ያለው? ማን ነው ጥያቄው? ከእናንተው ነው ወይስ አብዱል ቃድር ነው? አጎቴ ነው። እኔ አይደለም መግነስ መሐመድ መግነስ አብዱል ቃድር ከሆነ ይሄን ጥያቄ መጠየቅ የለበትም። ምክንያቱም በሽር ነው የጠየቀው። አይ አንጠይቅህም መሐመድ አንጠይቅህም። አይኔ አንተ ጋር ነኝ መሐመድ። አብሽር አብሽር። እሺ እሺ ይኸው እዚህ ጋር ያለው ነው። እሺ እሺ ይሄን ጥያቄ የጠየቀ ከኛ በፊት ከትላልቆች የለም። ይወርዳል ካለ ሐዲሱ ይወርዳል ነው የተገለጸልህን ነው እንጂ ያልተገለጸውን ዝም ብለህ እንትን አታጣም። እንደ ክርስቲያኖች አሁን እሺ ዝናብ ይወርዳል ፎቶ አለው ከተባ ፎቶውን ስለው በግራ በቀኝ ሰው አስመስለው እኛ ግን ያው የተገለጸልን ብቻ ነው። በቁርአን በሐዲስ ስለ ጌታችን ስለ አላህ አዳምጣ መሐመድ የተነገረንን ብቻ ነው እንትን የምንለው። ይወርዳል ካለን በቃ ቁርአን ሐዲስ ይወርዳል ካለን ይወርዳል ብለን እናምናለን። እሺ ምስተሪፎ አንተስ ይወርዳል ነው የምትለው መሐመድ? እኔ ሐዲሱ በሚለው እስማማለሁ ይወርዳል ነው። ኦኬ መልካም። አጎት የጠየቀውን ሰምተሃል? በሽር የጠየቀውን ከወረደ በኋላ ተመልሶ ይሰቀላል ወይንስ ወርዶ ነው የሚቀረው ብለዋል። ኖ እሱ የተገለጸ ነገር የለም። ግን አሁን ምንድነው ይወርዳል ሲባል ዞሮ ዞሮ ለባሪያዎቹ የምትፈልጉትን ነገር ጠይቁኝ፣ ጸልዩ፣ በዛ ሰዓት የምትፈልጉትን ነገር እሰጣችኋለሁ የሚለውን ነገር ለመግለጽ ነው እንጂ ጥያቄያችን እሱ አይደለም። አንድ አዳምጠኝ። ይሄን አጀንዳ እኮ ከሁሉ ጋር በደንብ ተነገራችሁበት እኮ። ይሄ ይወርዳል አይወርድም ለግለሰብ አታውራ። አጎቴ ፓራፍሬዝ ማድረግ ትችላለህ ጥያቄ። ለምን ታጠፈብኝ? እውነቱን ስለነገርኩ ነው። ላይ በኋላ ይወርዳል። ስሙኝ ሁለታችሁ መሐመድ አይደለም ጥያቄ ስሙኝ። አሁን ለምሳሌ ዝናብ ከሰማይ ሲወርድ እናያለን። ከወረደ በኋላ ግን ምድር ላይ ያርፍና ተመልሶ አይሰቀልም። ማስረጃ አለ፣ የቪዲዮ ያየነው ነገር ነው። ለምሳሌ በማስረጃ መላእክቶች ከሰማይ ይወርዳሉ፣ ሐዲስ ቁርአን ተመልሶ ይሰቀላሉ። ማስረጃ አለ። ይሄ አላህ ይወርዳል የሚል ማስረጃ ካለ ወይ አንድ ወርድ ቀርቷል ወይ ደግሞ እንደገና ይሰቀላል እንደ መላእክቶች ማለት ነው። እንደዛ ከሆነ ይሰቀላል። ማስረጃ ደግሞ አሳዩ። ሲጀምር በመውረዱ ብቻ ገና ሌላ ምን አወርሳለ? ችግር የለውም። መውረዱ ልቀበላችሁና አወረደ በኋላ ይሰቀላል እንደገና ወይስ አንድ ወርድ ነው የቀረ? እቺ ነው መልስ ይፈልጉ። ጠይቁ ወሽኳል የምትሉት ዓሊሙ ጠይቁ ወላ እስከ ሳውዲ አረብ። ስለዚህ በሽር አላህ ይወርዳል ብለህ አታምንም አንተ? ራይት ሰማለው ነህ? በሽር እያወራ ከሆነ አትሰማም። አሁን መታል ቀጥል። ስለዚህ በሽር አላህ ይወርዳል ብለህ አታምንም? ቦታ የሚገኝ አካል አይደለም። መሐመድ የጠየቀን ሰምተሃል? ይወርዳል ምትል ከሆነ ወይን አንዴ ወርዶ ቀርቷል፣ አለበለዚያ ግን ተመልሶ እየተሰቀለ ነው። አሁን ለምሳሌ ቋንቋ የሆነ ቦታ ላይ ቁጭ ብለህ አይወርድም ካልኩ ያው ስማ፣ አሁን ይሄ በሱፍያውና በእኛ በሰለፊዮች መካከል ያለ ልዩነት አለ፣ እንደዚህ የሚብል ማለት ነው። ይሄንን ቁርአንን ጥሩ አድርገው ስላላዩት ወይም
ስላልገነዘቡ ወይም ዝም ብለው ገግመው ካልሆነ በስተቀር ማስረጃ ቁርአን ስላለ ወይም ሐዲስ ስላለ ችግር የለውም። በዚህ እኛ እንስማማለን። የእናንተ ጥያቄ ምንድነው? ምንድነው የምትስማሙት? አንስማማም እያለ ነው። ውስጥ ለውስጥ ችግር የለም ወይ ተደዋውለን ውስጥ ለውስጥ ነው የሚወራው። እናንተ የኛ ጉዳይ ነው። ችግር የለውም። በቁርአን በሐዲስ ነው ሰማችኋል። ያንተ ጥያቄ አምላኩ ሲጠየቅ እንደዛ አይደለም። ሞታ እፎይ እንደዛ አይደለም። እንደዛ አይደለም። እፎይ አንዴ ውስጥ ለውስጥ እናድርገው። ይሄ ነውር ነው። ሰው መስማት ይፈልጋል፣ በአደባባይ ላይ መማር ይፈልጋል። በድብቅ በውስጥ እናድርገው አይባልም። ኤኖስ ቢኒና ሀቢብ እንኳን ደህና መጣችሁ። ቢኒ ሀቢብ ሀቢቢ አትበለን እምቢ። ሀቢብ እንዴት ነህ? ሁሉ ተማም ነው? ያንተስ አላህ ወራጅ ነው? እንዴት ነበር? አሁን ተለብተህ ሙድ አትያዝ። ኧረ እፎይ ተው ሙድ አትያዝ። አይ ሙድ አልያዝኩም። አብዱል ቃድር ሀቢብ አይቶት የሚወርደውም አላህ እዛው እንደፈለገ አይደለም። ሀቢብ ጸሎት አድርጉለት። ሀምብል ጥሩ ጸባይ ያለው ልጅ ነው። ትምህርት ማወቅ ነው የሚፈልገው በደንብ አይደል ሀቢብ? ትክክል ነው። አልተሳሳትኩም። ያ ዋናው ትምህርት ማወቅ ነው የሚቀድመው። እውነት ነው። ለምን መሰለህ? አወቅህ ብለህ ከመሮጥ ሁሉ ነገር አጣርተህ ብትሮጥ ይሻላል። ያ በርታ። እሺ በደንብ አስተውሉ። እንግዲህ አሁን አላህ ይወርዳል የሚለው በጣም ክሪቲካል ቶፒክ ነው። እንዲህ እንደ ቀላል እንደ ዋዛ የሚታይ ቶፒክ አይደለም። በጣም ብዙ ነገሮች ስላሉት፣ አንደኛ ፍጡር ውስጥ ይገባል ማለት ነው። ሁለተኛ እንግዲህ መቼ ነው መውረድ የጀመረው የሚል ጥያቄ ያመጣል። ሶስተኛ ከወረደ በኋላ ተመልሶ ሲሰቀላል ወይ? ከዛ ሲወርድ ሲወጣ። አራተኛ የታይም የሀገራት ሰዓታት ይለያያሉ። ስለዚህ ስንት ሀገር ላይ ነው የሚወርደው? በየሀገሩ ሲወርድ ሲወጣ አርሽ ላይ ነው የሚለው ውድቅ ይሆናል። ከአርሽ በላይ አይሆንም ማለት ነው። ሁሌም ወራይ ስለሆነ፣ ሁሌም ጉዞ ላይ ስለሆነ ወርዶ ደግሞ ደርሶ ብቻ መመለስ ሳይሆን ረጅም ይቆያል። ኦልሞስት ከ8 ሰዓት ምናምን በኋላ እስከ ጎስኪ ቀድ እስከ 11 ሰዓት ምናምን ይቆያል። አንድ ሀገር ላይ እስከ 2 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ ይህን ያህል የሚቆይ ከሆነ በዓለም ላይ ስንት ሀገራት አሉ? የታይም ቫሪዬሽን ያላቸው እሱ ምቱት፣ ቀኑም አይበቃውም ማለት ነው። አምስተኛ የሚወርደው አካሉ በዛቱ ከሆነ ከአርሽ በላይ ነው የሚለው ስህተት ይሆናል። ፕላስ ደግሞ እንደሚጠር ፍጡር ሳይገባ የሚለው ውድቅ ይሆናል ማለት ነው። ይሄ ሀሳብ እፎይ ከሰው አስተሳሰብ በላይ ነው። አላህ እንዴት ይወርዳል የሚለውን እሱ በሁሉም ነገር ላይ ቻይ የሁሉ ፈጣሪ ስለሆነ አንተ እንደዚህ ባሰብከው ልክ እንዲህ ይነጋበታል፣ እዛኛው ይሄዳል፣ እዚህኛው ይወርዳል የሚለው በአንተ አስተሳሰብ ነው እንጂ ይሄ እንዴት እንደሚወጣ እንዴት እንደሚወርድ በእሱ ፍቃድ ነው የሚያውቀው። አንተ ዝም ብለህ ለማምታታት ብቻ ካልሆነ በስተቀር መሐመድ እኔ መልስለት ከአቅምህ በላይ ነው። ከአቅምህ በላይ ነው። ከሰው አቅም በላይ ነው። የተገለጸልህን ብቻ ነው መያዝ የምትችለው ፈጣሪ ጋር አንተ እሱ የገለጸልህን ብቻ ነው እንጂ ከዛ ውጭ መተንተን አትችልም። እሱ የሰጠህ የተወሰነ የአእምሮ ናት። በዛ የምትችለው እንደ እዚህ መኖሪያ ያክል ምናምን ያክል የእንጀራ መሰብሰቢያ ምናምን አንተ ኑረህ እንድትሄድ ብቻ ነው እንጂ ሌላ የሰው አቅም የለውም። ትልቅ ነው አላህ ማለት እንዳንተ እንደዚህ ጥብብ አትበል።
ሞጣ እፎይ ሞጣ እኮ ነው ሰውየው እኮ እንደ ሞጣ ነው ስታይ። እሺ ቀጥል አብዱ ከሪም ቃድር። እሺ ትንኩሽት አሁን ትንኩሽት እንዴት ነው የምታየው አንተ? ትንኩሽቱን እንዴት ነው የምታየው? ትቆነጥጠኛ አታለሁ። ሙሙ በሙሙ ታያታለህ አታያትም? ትቆነጥጠኛ አታለሁ። አይ ሙሙ በሙሙ ታያታለህ አታያትም? አያታለሁ። ይህን ጥያቄ መልስልኝ። አያታለሁ። ታያታለህ? አላህ እንደዚህ ነው የሚያየው። ዓለምን በሙሉ እንደ ትንኩሽት ነው የሚያየው። አላህ ሱብሓነሁ ወተዓላ እንደዛ ነው የሚያያት ማለት ነው። ትንኩሽት እንደምታያት አላህ ደግሞ እንደዛ ነው የሚያየን። አበቃ። ሌላ ጥያቄ የለኝም፣ ሌላ ጀዋብ የለኝም። ሲወርድስ ማስረጃ አለ ወይ እያለህ ነው በሽር? የምን ትንኩሽታ ጋር ነው የምታመሳስለው? ማስረጃ አለ ወይ? አላህ ትልቅ ነዋ። አንተ ትንኩሽቱን እንደምታየው አላህ ደግሞ እንደዛ አርግቶ ነው አላህ ግዙፍ ነው እንደ አላህ በጣም ግብዳ ነው እንደ አላህ ማስረጃ ያንን እኮ ሁሶ ነግሮሃል እኮ ያንን ሰው ጥራ ቢሉት ምን መጣሩ? ሁሶን ፈርተህ እኮ ወጣህ እኮ ሁሶን ፈርተህ ወጣህ። አመንነት አብዱልቃድር ከአላህና ከአርሽ ማን ይበልጣል? ማን የበለጠ ግዙፍ? አርሽ እኮ ትልቅ እኮ ነው አንተ። ስለዚህ አላህ ከምድርም ይበልጣል። አርሽ ከምድርም ይበልጣል። የፈጠረው ማን ነው? አርሽን የፈጠረው ማን ነው? አርሽን የፈጠረው ማን ነው? ይሄን ጥያቄ ነው አላህ የፈጠረው። ማን ይበልጣል ከማለትህ በፊት የፈጠረው ሰውዬ እንግዲህ እሱ አላህ ነው የፈጠረው አይደለም? አርሽ ከሱ እንዴት ሊበልጥ ይችላል? እሱ ፈጥሮታል። እንዴት በሳይዝ በትልቅነት ነው። በትልቅነት ያልኩ ለምሳሌ ከአርሽ የሚበልጥ ፍጡር አለ? በግዝፈት በትልቅነት እኔ እንደው እናንተ ማለት ነው ደደብ ስለሆናችሁ አይገባችሁም። እኔ ደደብ ጋር አላወራም። ሁሶ እንኳን አንተግባባም እናንተ ጋር። እኔ ምን ብዬ ነው የምለፋው እናንተ ጋር? እንግዲህ ተመልከቱ። ቅድስት ክፍል ያላለፈው ኡስታዝ የሚቀጥል ሰው የሰው ልጆች ገብቶን ማን ነው ሳይገባና አንተ ከገባህ እንግዲህ ወይ እኛ የሰው ልጅ አይደለም ወይ ደግሞ አንተ የሰው ልጅ አይደለም ማለት ነው። በሌላ እንሞክረው። ያስብላል። አስቡት እንግዲህ ይሄ እኮ ግልጽ ነገር ነው። አርሽ ግዙፍ ነው፣ ከምድር በላይ ነው። ማንም በቃ ፍጥረት አያክለውም ከተባለ አላህ ከአርሽ በላይ ከሆነ አርሽ ወደ ምድር ይግባ ቢባል ሊገባ አይችልም፣ ከምድር ስለሚበልጥ ማለት ነው። ምድር እሱ ልታስገባው አትችልም። አላህ ግን ይገባል። ስለዚህ አላህ ወደ ምድር የሚገባ ከሆነ ከአላህና ከአርሹ ስናወዳድረው ከአርሽ ያንሳል ማለት ነው። አላህ በሳይዝ አለስ ፕላስቲክ ካልሆነ ተጨማዶ ካልገባ መልካም። ወንድማችን ቃል ስጋውንን ተመልከቱት። ትንሽ ነው የቀረው 50 ሺህ ሊገባና ፎሎ እያደረጋችሁት በመሃል 49700 ነው ኦልሞስት አካውንቱ እንትን እያለ ስለሆነ 50 ሺህ አስገቡት፣ ፎሎ አድርጉት። ቃል ስጋውና የሚለውን አካውንት ሁላችሁም እና ይሄ ላይቭ ሴሽን እንትን በሚልበት ሰዓት ኮፒ ሊንክ ከላይ ስታረጉ ምን ታደርጋላችሁ መሰላችሁ? ይሄን አካውንት ይችኛዋን በመንካት ከላይ ያለችውን የፎይን ፕሮፋይል በመንካት እንደዚህ በመንካት ይዋት እንዲህ ትላላችሁ። ድጋሚ ትገባላችሁ። ከዛ ይቺ የደውሏ ምልክት ትታያችኋላችሁ። የደውሏ ምልክት ስትነኳት ሁለቱም እነዚህ ነገሮች መሀል ላይ ነው ያሉት። ፐርሰናላይዝድ ነው የሚሉት። ስለዚህ ምን ታደርጋላችሁ? ሁለቱንም ኦል የሚለው ላይ ታደርጋላችሁ። ከዛ እፎይ ፖስት የሚያደርገው ቪዲዮ በአንድ ፊት ለፊት ነው የሚመጣላችሁ። ላይቭ በሚከፍትም ሰዓት ሁሌ ወዲያው ነው የሚመጣላችሁ። አሁን ያልኳትን ስቴፕ አንዴ ደግማታለሁ። ላይቭ ሴሽን ላይ እኔም እናንተም እንደዚህ ነን ያለ ነው፣ እንደዚህ እየተከታተልን ያለ ነው። ከላይ የእፎይን ፕሮፋይል እንደዚች እንነካታለን። እንዲህ ስንነካው እንዲመጣልናል። ድጋሚ ደግመን ይህንን ፕሮፋይሉን እንነካዋለን። ስንነካው ቪዲዮ ፖስት የሚያደርግበት እንደዚህ ነገር ላይ ይመጣልናል። ከላይ ይዋት የደውል ምልክት አለች። የደውሏን ምልክት አንዴ ስንነካት እንዲህ ይመጣል።
ሲመጣ ሁሉንም የመጀመሪያው ላይ እቺን ቀዩን የመጀመሪያ ላይ ማድረግ ኦል ላይቭ ስትሪም በሚከፍት ጊዜ ወዲያው ይመጣላችኋል። ቪዲዮ ፖስት በሚያደርግም ጊዜ ወዲያው ይመጣላችኋል። ይሄ ማድረጋችሁ ለብዙ ነገር ተጠቃሚ ይሆናል እና የምትችሉም ሰዎች ከስር እቺ ጆይን የምትለዋን አለ ከላይ እሷን እንደዚህ በመንካት ፈን ክለብ በማድረግ እንትን በሉ። አንድ ኮይን ነች። አንድ ኮይን ሴንድ በማድረግ እንትን ትላላችሁ ማለት ነው። አንድ ኮይን እንደዚህ ስታደርጓት ራሷ ጆይን ትላለች። ስለዚህ ላይቭ መቆራረጥ ምናምን አይኖርም ማለት ነው። ምንም ሪፖርት እንኳን ቢያደርጉት ብዙ ሰው እንደዚህ እያደረገ ስለሆነ ብዙ ሰው ስለሚወደው ላይቭ ሴሽኑን ውሸት ነው ብሎ ነው ቲክቶክ የሚያስበው። ስለዚህ እንደዛ በማድረግ መቆራረጥ እንዳይኖር ላይቫችን በስነ ስርዓት በቀጥታ ያለምንም መቆራረጥ እንዲቀጥል ያደርጋል ማለት ነው። አሁን ያልኳችሁን ነገር ሁላችሁም 3000 ሰዎች አድርጉት። ቃል ስጋው ነው የሚለውን አካውንት ፎሎ እያደረጋችሁት 50,000 ያስገቡት። ቴንክ ዩ ፎይ ቀጥሉ። ኦኬ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሄ በሽር የሚባለው አላህ አይወርድም ይላል። አንተስ ምን ትላለህ? በሽር ሳይሆን አጎቴን መጠየቅ ፈልጋለሁ። ቀጥልሽ። አጎቴ አይወርዱም አለ። እስኪ የማይወርደውን እንገረን፣ እንዴት እንደማይወርድ። ምክንያቱም ለመውረድ አይወርዱም አልክ። እስኪ እንደማይወርድ ንገረን እስኪ። እኮ አንድ ነገር ይሰቀላል፣ ይወርዳል። ይሰቀል ራሱ አካል ሆኖ መገኘት አለበት። አይደለ? ለምሳሌ ወደ ትልቁ ሰማይ አላህ ይወርዳል ብለህ እሱ ያለው ሰማይ ያለው ኩርሲ አርሽ ጀነት እና የቅሪቷ ሰማይ በላይ ያሉ ነገሮችን አላህ እንግዲህ ሲወርድ እነሱን አልፎ ነው የሚመጣው። ግዴታ የሚወርድ ከሆነ ያ ነገር ወራጅ ፍጡር መሆን አለበት፣ ከፍጡር ጋር ስለተገናኘ ማለት ነው። ፍጡር ሳይሆን መውረድ ይችላል ካልክ ደግሞ እንዴት ወደ ፍጥረት እየገባ እንዴት አድርጎን ሊወርድ የሚችለው? ይሄ እኛ እንረዳውም ምናምን ትሉት ነገር እና ወይ እናንተ ሰው ካልሆናችሁ ነገር ነው ወይ ደግሞ እንዴት አረደን እንደተረዳችሁ አስረዱና። ኦኬ እንደዛ ሳይሆን አይወርድም የሚለውን አንተ እስኪ ንገረን። ከአንተ ቁርአንም ሆን ከሐዲስም አሳይታ ንገረን። እኔ እኮ አላህ አይወርድም ብቻ ሳይሆን ጭራሽ ከሚወርድበት ቦታ ራሱስ ኗሪ አይደለም። አላህ በቦታ አይገለጽም። የአላህ መኖርም በቦታ አይደለም እኮ ነው ያለው። አይወርድም ካልኩ ለምሳሌ ከዛው ቀረ ማለት ነው። ይሄም ራሱ አያስማማኝም። አላህ አርሽ ላይ አለ ብሎ ካመኑ በኋላ ነው ይወርዳል የሚሉት። እኔ አይወርድም ካልኩ አርሽ ላይ አለ ግን አይወርድም ያልኩ እንዳይመስልህ። ጨርሶ አርሽ ላይ የሚቀመጥ ወይም የሚንቀሳቀስ ወይም የሚረጋ ፍጡር አይደለም። አላህ ምንም አንተ በቁርአኑ ታምናለህ አታምንም? ነገር ሳይኖር የፈጣሪ በመውረድ መሰቀል መቀመጥ ለለው አላህ አሁን እሱ መሰቀል መውረድ ተው፣ ዝም በለው። እሱን ሌላ አማርኛ እሱን ተው። መሰቀል መውረድ የሚለውን አማርኛ እሱ ራሴን እዛ ጣል አስቀምጠው። ብቻውን አንተ በቁርአኑ ታምናለህ አታምንም? አምናለሁ። እሺ በሐዲስ ውስጥ ታምናለህ አታምንም? አምናለሁ፣ በሐዲስ አምናለሁ። ካመንክ ስለዚህ መሰቀል፣ መውረድ፣ መቆረጥ፣ መፈንጠር ትንሽ ትልቅ ምን አስፈለገው ለአንተ ንግግር? አንተ እኮ እንደዛ ይወርዳል አንተና ይወርዳል ነው ያሉት እኮ። ካመንክ ምሳሌ አሁን እፎ ያቀረበው ሐዲስ ነው ያቀረበው። ካመንክ ሐዲሱን አጽድጋ ማለፍ እንጂ ከዚህ ውጪ ይሰቀላል፣ ወርዶ ተመልሶ ይሰቀላል፣ ይወጣል፣ አይወጣም እንዴት ነው? ያ ምን አስፈለገው? ያ መቀባጠር ሐዲስ ነው የጠየቀህ ያለው ያቀረበልህ ጥያቄ ሐዲስ ነው። ሐዲሱን እቀበላለሁ፣ በቃ ሐዲሱን እቀበላለሁ ከማለፍ ውጪ ተርጓሚ ይባላል። ምን አልከኝ? ያንተን ተርጓሚ አቅርባ፣ ያንተን ተርጓሚ ሐዲሱን የሚተች ሐዲሱን የሚተቸው ተርጓሚ ካለ አቅርባ አንተ።
ሚተቹ አይደለም ምን ያለ መተቸት ብቻ አይደለም ጭራሽ አላህ ይወርዳል የሚለው የተረጎመው ሸህ ማን ነው ብለህ ራሱ አንተ ስሙ ብትነግረኝ አሁን ከ200 ዓመት ወደዚህ ቅርብ የሆኑ የውሃቢያ ስሪት እንጂ ከሰለፍም ወላ ኸለፍም ከሱሐባም ይወርዳል ግልጽ በግልጽ አላህ ወደ ሰማይ ይወርዳል ብሎ የተረጎመ ትራንስሌት ያደረገ የለም። ሐዲስም ቢሆን አሁን ሐዲስ ላይ ትርጉም ላይ ነው እየቀየሩ የሚያጋጩት እንጂ ሐዲስ ትክክል ያለ መቆርቡ ላይ ግጭት አለ። ይሄን ደግሞ አንተ መስረጃ አንተ ስንት ዓመት ነው ስንት ዓመት ሐዲስ ነው የምትቀበለው ማለት ስንት ዓመት ማለት አንተ የምትቀበለው ከስንት እስከ ስንት ዓመት ያለውን ሐዲስ እና ቁርአን የምትቀበለው? ቁርአን መተከል እኮ ነው ተርጓሚ ነው ተርጓሚ ሰይድ ምን ያለው አይደለማ አንተ አሁን ከ200 ዓመት በኋላ ያመጣና በላይ የለየህ ነው ቢነት ያመጣው ነው። ስለዚህ አንተ የምትቀበለው ከስንት ዓመት ጀምሮ የወጣውን ትርጉም ነው የምትቀበለው። አንተ አቅርብልኝ በግልጽ። በጣም ጥሩ። እኔ የምቀበለው ከ200 ዓመት ወደዚህ በትክክል የተረጎሙትና ከ200 ዓመት በፊት ደግሞ እስከ ነቢያችን በትክክለኛ የተረጎሙትን እቀበላለሁ። ሁሉንም ከ200 ዓመት ወደዚህ ወደ ጎን የተረጎሙትን አልቀበላቸውም። እሺ አንተ የተረጎሙት እነማን ናቸው? አቅርባቸው እስኪ። ይሄን ሐዲስ የተረጎሙትን አቅርብ። ለውፋይ ንገረው ያውጣል። ችግር የለውም። አረ ነገር አለ ቀስ አድርጌ። ለምሳሌ ኢማሙ አሊ ታውቃቸዋለህ አይደለ? ኢማሙ አሊ ካራቱ አሊ ካራብ ለንገረው ሐዲሱን ያውጣው። በንግር አላምንም እኔ ንገረውና ያውጣው ሐዲሱ እኮ እኔ ሐዲሱን ካነገርኩህ አሁን ሐዲስ መጥቶ በተረጎሙ ሰው ንገረዋ እፎይ ቁጭ ብለዋል። ንገረው ሳይሰጣኝ ምናልባት አባባህ እንዳትሉኝ ሁሴንን ሊመልሰው በኢፎይ ቤት መጣችሁ። ሁሴን አንተ ታው እሱን አሁን እንደውም ቀጥታ ከኢፎይ ጋር ቢታወራ ነው የሚሻለው። አረ ኢፎይ ይሻለዋል ከሱ ካጎቴ ኢፎይ ይሻለዋል። ኢፎይ መረጃ እያቀረበ እኮ ነው። አሁን ስለ ቤቱ ማን እንትን አለ? የእንትና ቤት ሁላችሁም ካፊር እኮ ናችሁ። ለምን ነው እንዲያውም እሱ በካፊሩ እኛ እንጠይቃለን። ተው እሱን አንተ ብቻ ኢፎይ ላቀረበው መረጃ ይሻላል እያለ ነው። ሁሴንም ኢፎይ ይሻላል እያለ ነው ካፊር እያላችሁ አሁን አንተ መረጃውን ብቻ ንገረው። አንተ ትሻላለህ ያለበት ምክንያት ሎጂክ ለምሳሌ ጀስት አንተ እዚህ ላይ ምን ቢያንስ የሚታይ ነገር አምጥተሃል። እዚህ ላይ ምላሹ ለአንተ አጥጋቢ ይሁን አይሁንም፣ አሁን ሁሴን የሚሰጥ ምላሽ አጥጋቢ ይሁን አይሁንም አንተ የመቀበል ያለ መቀበል መፍትሄ አንተ ነው። አትሊስት ማን ነው ይሄ አጎቴ የሚለው ሰው አትሊስት ይሄንን ሐዲስ እኮ ትዩ ሆኖ የሚሽል የሆነ ነገር ማምጣት አለበት። ለምሳሌ ቁርአን አለ የቁርአን እሺ ለምሳሌ ቁርአኑን ማስተባበል ወይም የሆነ ነገር ማድረግ ከዚህ የተነሳ ነው። አትሊስት እኮ ምን ቢያንስ አለ ይሄ ከዚህ የተነሳ ነው እንደዚህ ሊል የቻልኩት በዚህ መነሻ ነው። ለኔ መነሻዬ እናንተ አርህማን አልዓርሽ ኢስተዋ የሚለውንም የቁርአኑንም የሐዲሱንም የሰሂሁንም ምንንም እሺ ይታውና አትሊስት እኔ እንዲህ ሊል የቻልኩት ከዚህ አንግል ነው ብሎ ማለት ነበረበት። ይሄንን ደግሞ አይልም። እዚህ አንተ ቤት መጣው አሁን ሁለቱ ዲ ቤት ከሚያደርጉ አንተ ጀስት ለምሳሌ ሎጂካሊ አሁን አንድ ነገር የእናንተ እምነት እንደ ኢፎይን ጀስት እዚህ ላይ ማበሻሸቅ ምናምን ሰው ጀስት እኔን እስልምና አይሆንህም ናውጣ እኔ ወንድሜና እሳት እንድትገባ አልፈልግም ገሃነብ እንድትሆን አልፈልግም የሚል ከርህራሄ አንፃር ትምህርቱን እንውሰደውና እግዚአብሔር ለምሳሌ አንተ የምታምንበት አምላክ ቃል ሆኖ በማርያም ተወለደ ለማለት ያልከበደ አርህማኑ አልዓርሽ ኢስተዋ ከአርሽ በላይ ነው የሚለውን ለማመን እንዴት ይከብዳል? ፈጣሪው እንኳን እግዚአብሔር እንኳን አንተ ፈጣሪ የምትለው እንኳን በማርያም ተወለደ ለማለት ያልከበደ እኛ በቁርአኑ በቃሉ አርህማኑ አልዓርሽ ኢስተዋ የሚለውን አላህ በአንድ ሶስተኛው ይወርዳል ያለውን ራሱ ቃል በቃል ያለውን ለማመን እንዴት ይከብደናል? ለመወለዱ እንኳን ተወልዷል ብለህ ለማመን ያልከበደህን ኦኬ ያንተ በየቀኑ ነው የወለደው ማለት ነው። በየቀኑ እየተወለደ ነው ያንተ ጀስት ለመክበዱ ከሆነ አላህ ከአርሽ በላይ ነው ይወርዳል ከማለቱ በላይ መወለድ ይከብዳል። በእኔ እምነት እንዴት እንደማይከብድ ላሳየ። እኛ ክርስቶስ ስጋው ቃል በስጋ ተገለጠ ስንል አስቀድሞ ያልነበረ ከዛ በኋላ ቃል እንደ አዲስ የተፈጠረ ከዛ በኋላ እሱን የምናመልክ አይደለንም። ምንም የሚከብድ ነገር የለም። እኛ ቃል በስጋ ተገለጠ ስጋን ተዋሃደ ነው የምንለው። እኛ አንተ ቁርአንህ ያላ ቃል ነው፣ ወረቀት ላይ ተዋህዶ እኮ ያላ ቃል ብለህ እያነበብከው ነው።
እኛ ደግሞ የአብ የባህሪ ቃሉ ስጋን ተዋሃደ ነው ያለው። ነገር ግን አላህ የምትለው ያ ከአርሽ በላይ ነው ያልከው ሁሌም ይወርዳል። ሁሌም የሚወርድ ከሆነ የት ነው የሚወርደው? ቅርቢቱ ሰማይ ነው። ቅርቢቱ ሰማይ ሲመጣ ደግሞ አርሽን ከዛ ሰባተኛ ሰማይ፣ ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛን ሰማይ አልፎ ነው አንደኛ ሰማይ ጋር የሚመጣው። መጣ ማለት ደግሞ ቅርቤቱ ሰማይ ጋር ወረደ ማለት ፍጡራን ውስጥ ገባ ማለት ነው። ፍጡራን ውስጥ ከገባ ያ ፍጡራን ውስጥ የገባው የሚያካልለው የሚያካብበው የሚያዋስነው አለ ማለት ነው። ምክንያቱም አላህ ቀኝና ግራ እጅ ስላለው ፊትና ኋላ ታለው ፍጡራን ውስጥ ተካቦ ገባ ማለት ነው። ከዛስ ቦታ ሪሎኬት አደረገ ማለት ነው። እኛ ቃል በስጋ ተገለጠ ስንል ከነበረበት ለቆ በማርያም ማዕፀን ተሰብስቦ ገብቶ ከዛ ተወለደ ብለን አናምንም። እስቲል በአብ እቅፍ አለ፣ በሁሉ የሞላ ነው፣ በሁሉ አለ። ነገር ግን በስጋ ተገለጠ ነው የምንለው ርቀቱን ሳይለቅ ማለት ነው። የእናንተስ ወረደ ስትል ካለበት ለቀቀ ማለት ነው። ምክንያቱም ምን ስላለው? ግራ ቀኝ ፊት ኋላ ስላለው እታች ላይ ስላለው እንደገና ደግሞ የሚታይ ግዝፍ አካል ስላለው ያ ግዝፍ አካሉ ቅርቤቱ ሰማይ ሲመጣ ሊትራሊ ፍጡራን ውስጥ ገባ ማለት ነው። እኛ ስቲል ቃል ያለ ቦታ ያለ ጊዜ ያለ ታይም ያለ ስፔስ ያለ ነው በስጋ ቢገለጥም። ያንተስ የሚታይ የሚሄድ የሚመጣ ነው። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። ትክክል ነው። ከዛ አንጻር ነው እሱን ተውና ወደ ከይፎ ይሁን ያልኩት። ጀስት አንተ የምትልበት የምትገልጽበት እንትን አለ የራስ የሆነ እዚህ ላይ ማመን አለማመን መፍትሄ እንደተጠበቀ ሆኖ አሁን ትክክል ገለጽኩ እኮ ከማን ይልቅ አሁን ከዚህኛው ይልቅ። ለዛ እኮ ነው እሱ ቤት ላይ ዲቤት ማድረጉ አስፈላጊ አይደለም። ቀጥታ ከይፎ ጋር አወራ ያልኩት ቢልስ እሺ ሌስ ከምስል ሼኡን የሚለውን እሱን ቢያመጣብህና በዚህም ምክንያት ማንንም አይመስልም። ስለዚህ ያንተ ግን አምሳያ ያለው ቢልህስ? አሁን እኔ እዚህ ላይ አንተ ቤት ላይ ሲሆን ያንተ ፖይንት ያንተ ታርጌት መሆን ያለበት ልክ እስልምና አይሆናችሁም ኑ። ለምሳሌ ጀስት አንተን እስልምናን እንዳትቀበል ያደረገ ይህ ነው። ለምሳሌ እንበልና ይህ ነው ከሆነ እኔን ደግሞ ክርስትናን እንዲቀበል የሚያደርገኝን እስቲ አንድ ነገር ንገረኝና እኔ ክርስቲያን ሊሆን። አሁን እያነሳው ያለሁት እኮ እየነገርኩህ እኮ ነው። አሁን አንተ የምታመልከው ፍጡር ነው እያልኩህ እኮ ነው። በዚህ ምክንያት የሚሄድ የሚመጣ የሚወርድ የሚወጣ ከሆነ ፍጡር ነው እያልኩህ ነው። የአጎቴም ገብቶት እኔ እያልኩት ያለሁት አርጉመንቴ ስለገባው አጎቴ የኔ አላህማ ይሄ ሊሆን አይችልም፣ ምክንያቱም ይሄ የፍጡር ባህሪ ነው እያለ ነው ወንድም በሽር ማለት ነው። ምክንያቱም መሄድ፣ መምጣት፣ መውጣት፣ መግባት፣ መቀመጥ፣ መነሳት እነኚህ ቦታ ሪሎኬት ማድረግ የፍጡራን ባህሪ ናቸው። ስለዚህ አምላክ በእነኚህ ነው የሚገለጠው ብለህ የምታምን ከሆነ ፍጡር ነው እያለህ ነው እኮ አጎቴ። ከአንተ ስላሴና ከአጎቴ እንትን አንድ የሚያደርጋቸው ነገር ተገኘ ማለት ነው። እኔና አጎቴ አንድ ነን ማለት አይደለም። እኮ ነው ችግር የለውም። በሲማ ሙስሊም ነን በሚለው እኔና አጎቴን አንድ ነን፣ ችግር የለውም። እኔና አጎቴ አንድ ነን። ግን አሁን የኔ ታርጌት እስልምናን ለቅቄ ክርስቲያን እንዲሆን ታንጀብል ይሁን አንድ ነገር እንዲገረኝ ነው አልኩት። አሁን እየነገርኩ ነው። ይሄ የምታመልከው ፍጡር ነው። ምክንያቱም ቦታ ሪሎኬት የሚያደርግ የሚንቀሳቀስ፣ የሚወዛወዝ፣ የሚሄድ፣ የሚመጣ ፍጡር ነው እያልኩ ነው። ፍጡር አታምልክ እያልኩ ነው። አይ አንድ ይለኛል። አሁንም ይሄ ፍጡር ነው፣ የፈጣሪ መገለጫ አይደለም፣ የፍጡር መገለጫ ነው እያልኩ እኮ ነው። እስኪ አሁንም አልገባህም ማለት ነው። ያንታን እንዲያመልኩ እኮ ነው ያልኩት። ያንታን እንዲያመልክ አንተ የምታምንበትን አምላክ እንዲያመልክ ታንጀብል የሆነ የሚያሳምን አንድ ነገር ሶስት አምላክ የሚያመልክበትን አንድ ታንጀብል የሆነ ነገር ንገረኝ። እኔ ላምልክ አላምልክ ያንተ ዓላማው እኮ ሰዎችን ማዳን ነው መሆን አይደል አለበት። ሰዎችን ከማዳን ውስጥ ደግሞ እኔን አዲነኝ እስቲ እኔን አዳምጠሽ ሶስት አምላክ ያለበትን እስቲ ማስረጃ ስጠኝ። ሶስት አምላክ ያለበትም መረጃ ስጠኝ።
ንገረኝ እያልኩህ እኮ ነው። አንተ አላማ ማስተማር ነው። ሶስት አምላክ እንዳመልክ ያንተን ንገረኝ እያልከኝ ነው። ሶስት አምላክ ያለበት መረጃ ስጠኝ። አምላክ ነው የምታመልከው? ሶስት አምላክ ያለበት መረጃ ስጠኝ። መንፈስ ሶስት አካል ናቸው አይደል? ሶስት አካል ነው። አምላክ ያልከውን ሶስት አምላክ መሆኑን ንገረኝ። ሶስት አካል ደግሞ አንድ አምላክ የሚሆኑበትን ንገረኝና ሊቀበልህ እያልኩ እኮ ነው። ሶስት አካል አንድ የሚሆኑበትን ንገረኝና እስቲ ሎጂካሊ አላህ ስንት አካል ነው ያለው? ሎጂካሊ ነው ፋይን። አላህ ስንት አካል አለው? አላህ አንድ ነው። ከሶስት የነሳ አንድ። ስንት አካል አለው? አልወለደም፣ አልተወለደም። እኔ ለርቤ ያልጠየቅኩትም ለሚስቴ ልድርለት ወይንም ለልጄ ልድርለት ወይንም ደግሞ ለእናቴ ልድርለት አይደለም። አልወለደም አላገባም ይለኝ። እኔ አገባ አላገባ ወለደ አልወለደ አልጠየቅኩም። ስንት አካል አለው ነው የጠየቁ ነው ወጣ። ምክንያቱም አላህ ስንት አካል እንዳለው አያውቅም። ስንት አካል እንዳለው አያውቅም። አንተ ሶስት አካል አለ ሶስት አካል ታመልካለህ ይለኛል። ስንት አካል እንደሚያመልክ ስለማያውቅ ማለት ነው። this is Islamic dilemma። እዛ የሚጭኗችሁን እንዳይመስላችሁ እኛ ጋር ስትመጡ ቀጣፊ ኡስታዞቻችሁ መጽሐፍ ቅዱስ ላይ ያለ ትርጓሜ ያለ አውዱ እንደሚቀባጥሩት እንደሚቀደዱት እኛ ጋር ስትመጡ እንደዛ የሚያዋጣችሁ እንዳይመስላችሁ። ሁሴን መልካም። እሺ አንተ ይወርዳል ብለህ ነው የምታምነው አይደለ? አዎ እኔ ሐዲስ ቁርአን አለውን እቀበላለሁ። ኦራይት። ስለዚህ አይወርድም የሚሉት ስህተተኛ ናቸው ማለት ነው። ስሙ እኮ አይወርዱ የሚለው አስረዳኝ ብዬ ነበር፣ አላመጣልኝ። የት አለ? ቆይ ከኔ ጋር እሺ፣ ቀጥል። አይወርድም የሚሉት ተሳስተዋል ማለት ነው። ተሳስተዋል። መረጃቸውን ካመጡ ላይ ይችላል ነው። አላመጡ። መልካም። መውረድ ያለ ባህሪ ነው። ምናልባት እዛ ጋር አሁን ባህሪ ምናምን የሚለው ብዙ አማርኛው እንትኑ ብዙ ላይገባኝ ይችላል። እሺ መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? እሱ መቼ የሚጀምር እሱ ጋር እኛ አገባ ነው። ነቢያቶች አላህ ይወርዳል ብለው አስተምረዋል። ለሊት ነቢያቶች ትምህርታቸው ይለያያል። አሃ። ስለዚህ በፊት ላይ ነቢያቶች አያውቁም ነበር፣ መሐመድ ነው የነገራችሁ ማለት ነው። ማወቅ ለማወቅ ሳይሆን አለውኝ አለ ሰማሉ። ሁሴን ቃልን ፎሎ አድርጉት። 50 ሺህ ክተቱት። 50 ሺህ ክተቱት ቃልን። ኦራይት ፎሎ አድርጉት። 2800 ሰዎች አላችሁ። ፎሎ አድርጉት። 50 ሺህ ክተቱት እና እንወጣለን። ጥቂት ነው የቀረን። ህብረት ብቻ ነው የሚያስፈልገን። 100 ሰው ነው የቀረው አይደል? ኦልሞስት። ኦኬ። ትኑር እህት። አይ ሰላም፣ እንዴት ናችሁ? መስገን እንዴት ነው? አማን ናችሁ? አላህ ይወርዳል ብለህ ታምናለህ? አዎ። መቼ ነው መውረድ የጀመረው አላህ? እሱ እንኳን አላውቅም። ያው በመጽሐፍ ላይ ይላል ብቻ። ኦኬ። በቁርአን ላይ ይላል። ይወርዳል ስትል ምኑ ነው የሚወርደው? እጅ እግሩም አብሮ ይወርዳል ወይንስ ሌላ አካሉ የሚወርደው? እሱ ላይ እንኳን እውቀት የለኝም፣ ግን ዛሬ እኔ አንድ ጥያቄ ኖሮኝ በመጣሁት ቶፒኩ ላይ ቅድሚያ ምኑ ነው የሚወርደው ካለ እኔ አላውቀውም። እንግዲህ ምኑ እንደሚወርድ እና ይወርዳል ስትል ምኑ ነው ይወርዳል እያልክ ያለው? እኔ ያው ስለ ቁርአን ላይ ሲሉ ሰማሁና እኔ የሚለውን ነው እንጂ እኔ ያው ሙስሊም ግን ጥናት የለኝም፣ ትምህርት የለኝም። ግን እኔ ቤቱን አከብራለሁ። መጀመሪያ አንድ ቪዲዮ ይዤ መጥቼው ዛሬ ከመጀመሪያ እንድትሰሙልኝ እፈልጋለሁ። ለምን ቪዲዮ? አላህ እንደሚወርድ ባለፈ ምን ብለህ ነበረ? ክርስትናና ሙስሊሞች ክርስቲያንን በማረድ ጽድቀት ይገባሉ የምትለው
እሺ ክርስቲያኖችን ከገደልክ ገሃነም ትገባለህ? ስልህ እንደማይፈቀር ነው። አይ ካፊርን የገደለ ገነት ነው የሚገባው ገሃነም ነው የሚገባው? ስልህ መግደል እንደሌለበት ነው ይዤ የመጣሁት። ቪዲዮ ምን እዛ እንትን ትመጣለህ? ቪዲዮ እዛ ከመመጣ ሐዲስ እና ቁርአን እዛ መጣው ቪዲዮ ዝም ብሎ በማት ነው። ቪዲዮ ማተራ ነው። ማነው እሱ? አይገቡም ማለት እስቲ መጀመሪያ ስሙልኝ። እስቲ ከመጀመሪያ ላይ ግቡና ከመጀመሪያው ቪዲዮ ላይ ነው ያለ ከፍሮ ቪዲዮ ላይ ትነግረናለህ። መረጃ እኮ ነው መሆን ያለበት ወንድማችን። አይ አይገባም ውሸት ነው ምናምን ስላሉ አይደለም። ካፊርን የገደለ ገሃነም አይገባም ብሏል። ለምሳሌ ነብይ ሁለቱ ገሃነም አይገባም ብሏል። ስለዚህ ነብይ መረጃ ነው ማለት ያለበት። እኔስ ምንድን ያልከው? ቃልን ፎሎ አድርጉት። ኦኬ ነገር ነው እኮ ትንሽ ነው የቀረው። የፎይን ቴሌግራም ብዙ በውስጥም እየጠየቀ ሄደው ውስጥ ያሳያቸው። እሺ ቴሌግራም ቴሌግራም ላይ ፎሎ አድርጉኝ። መልእክት ካላችሁም እዛ ላይ ብቻ ጻፉ። ቲክቶክ ላይ በጣም ብዙ ቴክስት ስለሚመጣ መመለስ አድክም ነው። ኦኬ አሁን አክቹሊ ቴክስት ስላለ ቴሌግራም ላይ ዳይሬክት ሜሴጅ በትክክል ይኸውላችሁ። ይሄ ሰውዬ ዝም ብሎ ነው የሚጽፍልኝ። እሺ ይኸውላችሁ ተመልከቱት። እፎይ ኦፊሻል ነው። ቀጣ አስፈጋው ሊንክ እንትኑ እሺ አታች አድርገዋል። እኔ ከዚህ ቲክቶክ ጋር አላደረኩትም። ኦኬ አታች እናደርገዋለን ከዚህኛው ጋር። ይኸውላችሁ ተመልከቱት። 50,000 ገብቷል። ኦዴ እስቲ አንበሳ ላወርድለት። እንደ አንበሳ ልጅ ወይንስ አንበሳ ላወርድለት? እንዳይነክሰን ምን ይሰራል? 50,000 አንበሳ ማሰሪያ የለንም። እንደ አንበሳ ጩልልን። በጣም ይሄ ህብረት ነው የሚያስፈልገን። እንደዚህ ህብረት ካለን ምን ጊዜም ዊን ነው የምናደርገው። ስለዚህ በተነጋገርነው መልኩ ቅድምም ነግሬያችኋለሁ። ይችኛዋን ማድረግ እንዳትረሳ። ለምን መሰላችሁ ይሄን ማድረግ እንትን የሚለን ብዙዎች አይ ላይቫችሁ አይመጣልንም ምናምን ቪዲዮ ፖስት የምታደርጉት አይመጣልንም ስለምትሉ ይችኛዋን ትነካላችሁ፣ ፕሮፋይሉን ትነካላችሁ። ይደገም ስትሉ ከስራ ይቻለው። ከዛ ይሄን ትነካላችሁ። ከዛ የደውሉ ምልክት ተመልከቷት። እሷን እንዲች ስትነኳት ይሄው እንደዚህ ይመጣላችኋል። የእናንተ እንዲና እንዲ ነው ሆኖ የሚመጣላችሁ። ስለዚህ ምን ታደርጓታላችሁ? ኦል የሚለው ላይ እንዲህ፣ ኦል የሚለው ላይ እንደዚህ ትንኩታላችሁ ማለት ነው። የዛኔ ላይቭ በከፈተ ሰዓት ወዲያው ነው የሚመጣላችሁ። ቪዲዮ በፖስት ሰዓት ወዲያው ነው የሚመጣላችሁ። ለአካውንቱ በጣም ጥሩ ይሆናል ማለት ነው። ያ ማለት ማንም ሰው መጥቶ ሪፖርት ቢያደርግ ይህን ያህል ሰው ካመዘነማ እንትን ካለ ይሄ ሰው ቀጣፊ ነው ብሎ ስለሚያስብ ቲክቶክ የሚያመዝነው ወደ እናንተ ይሆናልና በዚህ መልኩ እናድርግ። ለሁሉ ነገራችሁ እናመሰግናለን። የቴሌግራም ቻናሉን ሁላችሁም ተቀላቀሉት። እዛ ላይ ነው ሜሴጅ ማድረግ የምትችሉት። ይኸው ሜሴጅ የሚለው ላይ መጻፍ ትችላላችሁ። እንዲህ ከገባችሁ በኋላ ቆይ ቀጣ እንዲህ ስትገቡ እንዳለ መረጃዎች አሉ በእያንዳንዱ ነገሮች ላይ እለት ተዕለት። ስለዚህ ይኸው እፎይ ኦፊሻል ነው። አሁን ላይ 5640 ሰብስክራይበር አለው። እሱን ሰርች በማድረግ ቀጥታ መቀላቀል ትችላላችሁ ማለት ነው። ያውና ስክሪንሾት አድርጉት። የተረገመ ስልክ ያውና ነገራቸው እንደዚህ አይታይም። በቃ አንድ በዚህኛው አስገባኝ። ኧረ በቃ ምን አልካ ጎቴ? ደክሞኛል። እሺ ቀጥል። አሁን ለቃልን ብለዋል። አንበሳ ወርድልሃለሁ ብለዋል አይደለ? እሺ አንበሳ ይወርዳል አይወርድም? ኧረ አጎቴ ዴቭ አልገባም።
አጎቴ አላህ ነው በቃ እኔ እሰጥሃለሁ ያልኩት እኮ ወራጅ አላህ ነው የሚወርደው አላህ ነው። አንበሳና ወርድለት ተው አንተ ቅን ያሰንጥቅ ፎይ እንዴት ነው? ይቅርታ እስቲ 100 ይሙላት የኔን 33 ያስገቡኝና ስጋ 32 ነጥብ ነኝ ያለሁት። ኦዲ ቢኒም እዚሁ አለ። እኔም በዚህ ገብቻለሁ። እሺ ይኸውላችሁ ቢኒ 32.9 ነን ያለ ነው። ታዲያ 2% ነው ያለኝ። ቶሎ በሉ ይኸውላችሁ 32.9 ቀላል ነው። ቢኒን ፎሎ 40 ልንገባ ነው። ኮስቴንም አድርጉት። ኮስቴ ሁሉ ያስደርጋል። የኔ ይቆያል። ኮስቴንም እያደረጋችሁት የኔ ይቆያል። እኔ ገና ነኝ። አንተ ቆሰሽዋል 43 ፓወር ባንክ ያወርደልኝ። እኔ ቤት ላይቭ የጀመርከው እኔ ቤት ነው አይደለ? አንተ ለመጀመሪያ ጊዜ አንተ ጋር ነው የገቡት። አሁን ለ6 ወር ያህል ከፋች ነበረ። የዘንዴ ጠዋት አይ ቲንክ ወደ 6 ወር ያህል ሰርተሃል እኔ ቤት። አዎ አሁን ለቃል ትለቃለህ። ቃል ኔትወርክን አስተካክል። ቃል ነው ከፋች የሚሆነው። ሌቫ ኔክስት ዊክ ሰኞ ጀምረ ትወገዳለህ። ቀጣይ ሰኞ በዚህ ኔትወርክ ገና ኔትወርክ ይስተካከል። ቆይ ተካከለ ጸሎት አድርጎ ኔትወርክ እኮ የመጀመሪያ ላይቭ እኔ ቤት ነው የጀመረው። ቆሴ መጣው ገስት ላስቀምጥ ቢኒ 33 ሞልተናል። ኦኬ 3 ለማንኛውም ፎይል ዘጋ መሰለኝ። እስቲ ይሄኛውን ከፍታለን እንደተለመደው ኑኔ ጋር 2000 ምናምን ሰዎች ኮስቴ እንከፍታለን። እሺ ይቺን አካውንት 5000 አስገባ። 2000 ምናምን ሰዎች ኑኛ ምታምሽ በቃ ለሌላ ጊዜ ከስራ ያለችው ይቺ አካውንት የላይቭ የምንገባባት ነች። ከተዘጋ ይሄን ነው ፎሎ የምታደርጉት። ይሄኛውን አካውንት ከስራ ያለውን ኮንስታንቲኖስ የሚለው ይሄኛው አካውንቴ ፎይ ለመጀመሪያ ጊዜ ስገባ የገቡበት አካውንት ነው። ይሄ ነው የላይቭ እንትናችን። ከዚህ በኋላ ከተዘጋ ይሄኛውን ዝም ብላችሁ ፎሎ አድርጉት። ለማንኛውም ምን ያህል ነው እስቲ ፎሎ ሰውዬ ፎሎ አድርጓቸው። በቃ እስልምና ላይ የሚሰሩ ልጆችን ሁሉንም ፎሎ አድርጓቸው። ፎሎ አድርጓቸው እስልምና ላይ የሚሰሩትን። ምክንያቱም ሪፖርት በጣም ነው የሚያስጠላው። የኔ አሁን መጀመሪያ ጥሩ ነበረ፣ ከዛ በኋላ ቀጠቀጡኝ። አሁን ራሱን እንትኑ አለቀቀው። አፒል አድርጌ ራሱ አለቀቀውም። እስካሁን አልተለቀቀም። ሪስትሪክትድ አድርጎታል። እንደዛ ከሆነ በቃ 1000 ሰው የሚሆን ልክ እንደወጣ እንደዘጋ ግቡና ምንም እኮ ሄት ስፒች የተናገርነው ነገር የለም። እነሱ ናቸው ሪፖርት ሲያደርጉ በቃ ይለቀዋል። ብሎ ቲክቶክ ምልክቷን ዝም ብሎ ይስጥ እና ሊለቅ ይችላል። በሱ ነው የሚለቀው። እና 1000 ሰው ዝም ብላችሁ ቲክቶክ ምልክቷን ስጡ። አንዳንድ ብሰጡ 1000 ነው፣ ብዙ አይደለም። ዋና የገባሁበትን ነገር ይቅርታ ትልቁ ላይ አድርገኝ በዚህ አካውንት እንዴ ዋናውን ነገር ትልቁ ላይ አድርገኝ እንዴ እዚህ መጥቼ ካሜራ ከፍቼ ስገለበት ዝም። እሺ ምንድን ነው ስታክ አድርጋል? እኔ ጋ ነው አልታይም። ኦኬ እሺ አንዴ ይቅርታ። ኦኬ እዚህኛው ላይ ለከፍተው ብዬ ነው። ይሄኛው ያሳያል የተመታ ስልክ ነው ይሄ። እንዴት ሰርች ማድረግ እንደሚችሉ ለማሳየት ነው። እንትን አዲስ አካውንት ከፍቶ ነው የሚያሳየው። ኦኬ እዚህ ላይ ሰርች ላይ ትገቡና ቴሌግራም ሰርች ባር ሰርች ትላላችሁ። እንደዚህ
ከዛ እዚህ ላይ ገብታችሁ እንዴት ብላችሁ ጽፋላችሁ? ኢ ብላችሁ ጽፋላችሁ። አይ ቲንክ አልታይም። ኤፍ ስትሉ እንዲህ ኖርማል ካላችሁ ዝም ብላችሁ ኦ ብላችሁ ጻፉ። ከዛ ዋይ ስትሉት ቀጥታ እፎይ ኦፊሻል ብሎ ይመጣል። ያው ከዛ እንደዚህ ብላችሁ ትገባላችሁ። ከዛ ከስር ጆይን የምትላለች እሷን ይኸው እንደዚህ ጆይን ማለት ነው። ጆይን ስትሉት ይኸው ከችልላችኋል። ይኸው ስክሪንሾት አድርጉት። እዚህ ላይ ከዛ ሜሴጅ መጻፍ የምትፈልጉ ሰዎች ይቺን ትነኩና ሜሴጅ ይላል። እስቲ እኔ ልጻፍለት ለእፎይ ሞጣ በየጻፍኩለት ቀጥታ እሱ ይደርሰዋል ማለት ነው። ቲክቶክ ላይ በጣም ብዙ ሜሴጅ ስለሚገባ ነው። እዚህ ላይ ቀጥታ ሜሴጅ አድርጉለት ይመልስላችኋል። ያውና እናመሰግናለን እፎይ። አረ ወይኔ በየቀኑ እየተገለጥኩ ተቸገርኩ። መልካም ነገር አቀንሻለሁ እንዴም ሰው በቃ እሺ ሁላችሁም ለአንተ መልሳለሁ ብዬ ጨቅ ሚሴጅ ጧ ብሎ አልገባ። አረ መልስ ሰፍ ስል ጧ ብሎ ገቡ። ተውኩት። ሰላም ደር እፎይ። ቴንኪው በጣም እናመሰግናለን ወንድማችን። ቃሉት ያሰማልን። የነገ ሰው ይበለን። በሽር አሜን። ደህና ደሩ። ቻው በቃ ኦኬ። እሺ ደህና ደሩ።